ብዙዎቻችን ዳኒን አስመሳይ ነው እንዲሁም ደግሞ የጓደኛ ጣላት ማለት ዳኒ ነው። በዚህ ልክ ለአብርሽ እንዴት እንደዛ ይሆናል? በዚህ ልክ ደግሞ አብርሽን ለምን እንደዛ አደርገዋል? ይሄ ነገርስ አሁን አይደለም የጀመረው ከመጀመሪያው ሩታን እናም ደግሞ አብርሽ አንድ እንሆናለን ካሉበት ቀን ጀምሮ ሩታ አይሆነሽም አብርሽ ሲላት ቆይቶ ነበር። አሁን ደግሞ እንዴት ነው ነገሩ ብለን ብዙዎቻችን ዳኒ ላይ ስንፈርድበትና እንዲሁም ደግሞ ስንወቅሰው ቆይተናል። በነገራችን ላይ ይሄንን ሲላችሁ ከማስመሰል ምንም አይነት ወደ ኋላ የለም። ማስመሰል የሚባል ማስመሰል የሚባል ነገር ምንም አይነት የለም። እውነት ከማውራት ደግሞ ወደ ኋላ የሚባልም ነገር የለም። ማንም ጥፋት ያድርግ ወይም ደግሞ ማንም ትክክል ያድርግ ወይም ደግሞ የማንንም አድናቂ እንሆን እውነት ከማውራት ወደ ኋላ የለም የምንል ብዙዎቻችን ማለት ይቻላል ዳኒን ስንወቅሰውና እንዲሁም ደግሞ በሁኔታውና በሚያደርገው በአንዳንድ ድርጊት የተነሳ ዳኒ ጥፋተኛ አድርገን ስናየውና ስንቆጥረው እንዲሁም ደግሞ አስመሳይ ማለት በሚቻል ልክ እስከ ጥግ ድረስ የሚያስመስል ሰው ነው ብዬ እኔም ራሴ ብዙ ጊዜ አውርቻለሁኝ። ብዙዎቻችሁም ደግሞ እንደዛ ቢላችሁ ነበር። ነገር ግን ትላንት ዳኒ ባደረገው ነገር እጅጉን ሁላችንም ተገርመናል። ምክንያቱም ይሄንን ባህሪው አለው እንደ ሰው ያስባል ብለን አናስበውም ነበር። ዳኒን ግን ትላንት ያደረገው ነገርና ትላንት የተፈጠረው ነገር ምንድነው ያለው? ምንድነው የሆነው? ጋሽዬስ ደግሞ በምንድነው ያደነገጠው? በዚህ ልክ ደግሞ ምንድነው እንደዛ ግራ ያጋባው ነገር የሚለውን አብረን እንሰማለን። ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ለማንኛውም በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩላችሁ ይወላችሁ እንደ ሊማዳችን አብርሽን ይዤላችሁ መጥቻለሁ። አብርሽ ያለበት ሁኔታና የደረሰው አብርሽ ያለበት ሁኔታና እንዲሁም ደግሞ የደረሰበት አደጋ እጅጉን አስቸጋሪና እጅጉን አስደነጋጭ እንደሆነ ከመጀመሪያው ተናግረን ነበር። ያው አሁን ሶስተኛው ቀኑ መሰለኝ ይሄ ነገር ከተፈጠረበት እስከ ዛሬም ድረስ ምንም የነቀው ነገር የለም። ያው ቦታው ነው ያለው። ምንም የተቀየረው ምንም ደግሞ እንትን የሆነው ነገር የለም። በዛው መተነሳሳ ዳኒ ያደረገው ነገር እጅጉን ለሁላችንም ደስ ብሎናል። ይሄ ማለት እንዳልኳችሁ ቀደም ብዬ ዳኒን እስከ ዛሬ ድረስ ስንወቅሰውና ስንለው የነበርነው አስመሳይ ነው፣ ምንም አይነት ቢሆን በዚህ ልክ ለምን ማስመሰል አስፈለጋ እያልን ብዙ ጊዜ ስንወቅሰው ቆይተናል። ነገር ግን ደግሞ ከዛም በፊት ተወቀስነውን ወቀሳ ሁላ ትላንት አካክሰናዋል ብዬ ነው ማስበው። ትላንት ደግሞ በምንድነው የምናካክሰው ያለው ነገር ዳኒ አብርሽ ብዙ ጊዜ ምናልባት ብዙ ነገራቶች አድርጌ ሊሆን ይችላል፣ ብዙ ነገርም ደግሞ አትፍቼ ሊሆን ይችላል። ነገር ግን ደግሞ ያንን ያጠፋሁትና ያንን ያደረኩት ነገር ሁለታቸው አንድ ለመሆን እንጂ በምንም ነገር ወይንም ደግሞ ለምንም ነገር አይደለም። ይሄንንም ያደረኩት አብርሽና ሩታ አንድ ይሆናሉ ወይም ደግሞ ይታረቃሉ በማለት ብዙ ነገር አድርጌበታለሁኝ አብርሽ ላይ። ግን ይሄንንም ሳደርግ እሱን የሚጎዳው ነገር ምንም ነገር አድርጌ አላቅም። ይሄም ያደረኩት ደግሞ ሁለታቸው አንድ እንዲሆኑ እንጂ ሁለታቸው ተለያይተው እንዲቀሩ አልነበረም። ሩታ ደግሞ አሁን የሄደችበት ርቀትና የሄደችበት ጥልቀት ሰት እጅጉን ያሳምማል። ይሄንን ነገር እኔ መጀመሪያውን ነግሬው ነበር። እባክህን ተጠንቀቅ፣ ለአንተ የተዘጋጀ ትልቅ ወጥመድ አለ፣ እባክህን ሄደህ እንዳትገባበት ተጠንቀቅ ብዬ ከዚህ በፊት ለእናንተም ተናግሬ እንዲሁም ደግሞ ምናልባት ይሄንን ቪዲዮ ያላያችሁት ወደታች ወርዳችሁ ቪዲዮውን ማየት ትችላላችሁ። ለእናንተም ተናግሬ እንዲሁም ደግሞ አብርሽንም ተጠንቀቅ ብዬ ከህይወታችሁ ወጥቻለሁ ብዬ ከህይወታቸው ለአንድና ለመጨረሻ ጊዜ ወጥቼ ነበር። ነገር ግን ምን ያደርጋል ይሄ ነገር ሲፈጠርና ይሄ ነገር ሲሆን ምንም ቢሆን አብርሽ አብረን ብዙ ነገር አሳልፈናል። አብረንም ደግሞ ባልተና አብረንም ደግሞ ጠጥተናል። ይሄ ማለት ደግሞ አሁን የሚደረግበት አደጋ ላይ ትልቅ ስለሆነ እኔም ነገሩ ስለገባኝ ይሄንን ነገር አይቼ አብርሽ ደግሞ በዚህ ልክ ድንግዝግዝ ብሎ በመቅራቱ በጣም አሳስቦኛል። ይሄንንም ደግሞ አይቼ ዝም ማለት አልችልም። እኔም ሰው ነኝ፣ እንደ ሰው አንድ ነገር አደርጋለሁኝ። ምንም ቢሆን ያኔ ጓደኛዬም ስለሆነ ምንም ቢሆን ደግሞ አብሮ አደጌ የኔ ወንድምም ስለሆነ እኔ በወንድሜ የሚጨክን አንጀት የለኝም። ሄጄ የሚፈጠረውን ነገር አድርጌ ወደ ጸበል ይወስደዋለሁ ባለበትና እንዲሁም ደግሞ ወደ ሩታ ባመረበት ሰዓት የተፈጠረውን ነገር አይታችኋል ብዬ አስባለሁ። ይሄም አብርሽ ድንግዝግዝ ብሎ ስለቀራ ምንም ነገር ስለማያቅ እጁን ሲይዘውና ተነስ በቃ አንተና እኔ ወደ ጸበል መሄድ አለብን፣ አብረን ነው የምንገባው፣ ጸበሉንም ደግሞ አንተ ብቻ አትገባም ባለው ሰዓት አብርሽም እሺ ብሎ በሚነሳው ሰዓት
ከዛ ሩታ ከኋላት ይመጣለች። ሩታ ስትመጣ ምንድነው ተፈጠረው ወይም ደግሞ ምንድነው እየሆነ ያለው? እና አንተ ዳኒ አንተ ራስህ ሄደህና ጸበል ግባ። በመጀመሪያ ጸበል የሚያስፈልገው ለአብርሽ አይደለም ላንተ ነው እያለች ሩታም ስትናገር ቆይታ ነበር። በዛን ሰዓትም አይ ይሄ ሩታ ያደረግሽው ነገር ይባክሽን በዚህ አይነት ካንቺ አብሮ እንዲሆን ነው እንደምትፈልጊው ይሄ መጀመሪያው እኔ ማቀውና አንቺ የምታቂውን አብርሽን አይደለም። ይሄንን በነገራችን ላይ ሁላችንንም ብለናል። አብርሽ እኛ የምናቀው አብርሽ አይደለም። የሆነ ነገርማ ሆነዋል ፈዘዋል እኮ እያልን ነበር ብዙዎቻችን። ስለዚህ ሩታ ይሄ ነገር ካንቺ ይሄንን አልጠብቅም ነበር። ለካ በዚህ ልክ ነሽ እንደ መጥፎ ሰው የሆንሽው በዚህ ልክ ነው እንደ እስከ ጥግ ድረስ የምትሄጂው። እባክሽን ይሄ ነገር እኮ ልክ ነው። አዎ አብርሽ ካንቺ እንዲሆን እኔ እፈልጋለሁ አንቺም ትፈልጊያለሽ። ነገር ግን ደግሞ እንደዛ ደንዝዞ ቀርቶ እንደዛ ደግሞ እኛ በሚናወረው መሰረት ነው የሚያወረው እንጂ ምንም ነገር የሚያውቀው ነገር የለም። ይሄ ነገር ደግሞ ሲቆይ ምናልባት ሌላ ነገር ስለሚያስከትልበት እባክሽን አሁን አብራችሁን ሂዱ እናንተም እኔም አብረን አንቺ የሰራሽው ጥፋት ከሌላና ያደረክሽበት ነገር ከሌላ እኔ አሁን ምንም ነገር እያልኩኝ አይደለም። ወደ ጸበል እንውሰደው ከዛን ደግሞ ያለው ነገር አብረን እናያለን። አብረንም እንሂድ ሲለሽ አንቺ ደግሞ በዚህ ልክ ልትሆኚ አይገባሽም ነበር እያሉ ሁለታቸው ሲከራከሩ ዳኒም ደግሞ በቃ ተነሳ ብሎ እሺ ብሎ አብርሽም ሲነሳ ያ እጁን ሳያዝ አድርጎ ሲያነሳው አብርሽዬ መቆም አቅቶት ከዛን ሰራሚክ ላይ ወድቀዋል። ይህንንም ያያ አባት ሳይሆን እኛም ራሳችን ደንግጠናል። እኛም ራሳችን ግራ ተጋብተናል። እኛም ራሳችን ደግሞ የምንለው ነገር ጠፍቶናል። እንኳን አባትና እናት ይሄንን ቪዲዮ አይቶ ለምን ደነገጣ ወይም ደግሞ ጋሽዬ ለምን ደነገጣ ለምንስ ደግሞ እንደዛ ሆና ማለት አንችልም። በነገራችን ላይ ብዙዎቻችን ለአብርሽ ቤተሰብ የለውም እንዴ ይሄ ነገር እንዴት ነው ምንድነው በዚህ ልክ ዝም ያሉት? አብርሽ እኮ ደንዝዞ ቀርተዋል። በዚህ ልክ ደግሞ ፋንዝዞ ቀርተዋል። ምንድነው የአብርሽ ቤተሰቦች የት ናቸው? የአብርሽ ቤተሰብ ያለ አራ የአብርሽ ቤተሰብ ፍትህ ለአብርሽ እያለ ነው የአብርሽ ቤተሰብ ያንን አክል ባንልም ነገር ግን ደግሞ ብዙዬ እንዳየናት ብዙ ጊዜ ከአብርሽ ጎን ያለችው ወይም ደግሞ ከአብርሽ ጎን የቆመችው ብዙዬ ናት። ያም ነበር ያ ወንድሙ ማን ነበር ዴቭም ከሱ ጎን ቢሆንም እንኳን ከሱ የወንድሜን ደስታ አስበልጣለሁኝ ከመጀመሪያ ቢልም እንኳን ያኒ በዚህ ነገር እጁ ያለበት ይመስለናል። እርግጠኛ ባንሆንበትም ምክንያቱም ያኒ ይሄንን ነገር እየተፈጠረ እያየ ነው ዝምታውን መርጦ ዝም ብለዋል። ይሄም ነገር ደግሞ ብዙዎቻችን አነጋጋሪ ቢያደርገንም እንኳን እኛም ያው ተናት ከማናገር ውጭ ሌላ የምናደርገው አማራጭ የለም። ለምን ዝም አለ? ለምን እንደዛ ሆነ? አራ ይሄ ነገር ጋሽዬ ገብቶ ያለው ነገር ይየው ደግሞ ሲሄ ልጅ እናት አባት የለውም እንዴ? እናቱ እንዴት ይሄንን ቪዲዮ አታይም እንዴ? አባቱ ደግሞ እንዴት ይሄንን ቪዲዮ አያይም እንዴ? እንዴትስ በዚህ ልክ አስችሏቸው ዝም ብለዋል ብንልም እንኳን ያው ከንግግር ውጪ ሌላ የምናመጣው ነገር የለም። የዳኒ እንዳልኳቸው እጅጉን አስደሰተን ነገርና እንዲሁም ደግሞ መጀመሪያ ያጠፋውን ጥፋቶች ሁላ እንድንረሳው ያደረገን አንድ ጉዳይ ይሄንን ነገር አይቼማ ዝም ማለት አልችልም። ይሄንን ነገር ደግሞ አንጀቴም አይችለውም። ሩታ በዚህ ልክ ትሆናለች ወይም ደግሞ ይሄንን ነገር ታደርጋለች ብዬም አላሰብኩኝም ነበር እያላ ነገሩን ፊት ለፊት ከሩታ ሊጋፈጥ መምጣቱ እጅጉን ደስ ይላል። አዎ ጓደኛ ለመጥፎ ግዛችሁ ይሆናል። አስሬ ብትበዳደሉም እንኳን መልካም ጓደኛ ብትበዳደሉም ብትስቃያየሙም ግን እንደዛ ይሆን አደጋ ላይ እናንተ ሲደርስ ፈጥኖ መድረሱ በራሱ ደስ የሚል ነገር ነው። ይሄም የሚያመለክተው ደግሞ ጥሩ እንደሆነና የጥሩ ጓደኛ ጥግ ድረስ እንደሆነ ነው የሚያመለክተው። ስለዚህ ያለው ነገር ሁላችንንም ግራ ቢያጋባንም እንኳን ዳኒ ያደረገው ነገር ደግሞ ደስ ብሎናል። ሩታ በዚህ ልክ እኔም ታደርጋለች በዚህ ልክ እኔም ትሆናለች ብዬ አስቤያትም ጠብቄያትም አላቅም ነበር። ነገር ግን ደግሞ ያው መጀመሪያ ስለተናገረችው ከፈለኩኝ በፈለኩ ሰዓት ይመልሰዋለሁ እያለች ነበር። ደግሞ በፈለገችው ሰዓት መልሰዋለች። ለማንኛውም እስቲ ቀጣይ የሚመጣው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ባይ ባይ።